ኢትዮጵያውያንን ጨምሮ ስደተኞች በአሜሪካና በአውሮፓ የገጠማቸው ፈተና። ከ5000 በላይ ይሆናሉ የተባሉ ኢትዮጵያውያን በድንገት ወደ ሀገራቸው እንደሚመለሱ ተነግሯቸዋል። ኢትዮጵያውያንንም ተጠቃሚ ያደርግ የነበረው ቋሚ መኖሪያና የሥራ ፈቃድ የሚያስገኘው የዲቪ መርሃ ግብር መቋረጡ ተነግሯል። እነዚህ ስደተኞችን የሚያዋክቡ አሰራሮች ወደ አውሮፓ ህብረት አባል ሀገራትም ከጊዜ ወደ ጊዜ እየተስፋፉ ይገኛሉ። ይህ አዝማሚያ ለበርካቶች አስጊና አስፈሪ ነው። አውሮፓውያኑ የሰብአዊ መብት ተቆርቋሪ፣ የስደተኛ አስጠጊ፣ ለተበደለ የሚቆም ሆኖ የሚታይ የነበረው የምዕራቡ ዓለም ከጊዜ ወደ ጊዜ አቋሙ የተቀየረ ይመስላል። እነዚህ ባለጸጋ ሀገራት ደጃቸውን ጠርቅመው የቀድሞ ቸርነታቸው በእጅጉ ርቆ መሄጃ ያጣ መድረሻ የሌለው መጻተኛ እንኳን አኔ ያሉ እኒህንን ደግሞ ማድረግ ከጀመሩ ሰነባበቱ። ይህ ብቻ አይደለም። አሁን ለዓመታት ሀገራቸውን ሀገሩ አድርጎ የሚኖረውን የውጭ ዜጋም የማሸማቀቅ ጭምር መጥፎ ተግባር ይዘዋል። እነዚህ ድርጊቶች ልዕለ ኃያሏ አሜሪካ ገሃድ ወጥቷል። በስደተኞች ጫንቃ የተገነባቸው አሜሪካ ለአገሪቱ ብዙ አስተዋጽኦ የሚያደርጉ በርካታ ስደተኞች አሉ። የማያፈናፍኑ አስጨናቂ እርምጃዎች አንዱ ተግባር ይህ የአውሮፓም ወይም ደግሞ የምዕራቡ ዓለም ተግባር ሆኗል። የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ህገወጥ የሚባሉ ስደተኞች ብቻ ሳይሆን በህጋዊ መንገድ አሜሪካ ገብተው ዜግነት ካገኙ ከተወሰኑ ሀገራት ለሆኑ ውጪ የተለያየ ስም በመስጠት መዝለፍ፣ ማንቋሸሽ፣ ማጣጣል መቀጠላቸው ይህ በሀገራቱ ተገን ለማግኘት የሚጠባበቁ ብቻ ሳይሆን ኑሯቸውን ለዘለቄታው አሜሪካ ባደረጉ የውጭ ዜጎች ላይ ግርታና ብዥታ ፈጥሯል። ከነዚህ ውስጥ ኢትዮጵያውያን ስደተኞች ይገኙበታል። ቁጥራቸው ከ5000 በላይ ይሆናል የተባሉ ኢትዮጵያውያን ድንገት ወደ ሀገራቸው እንደሚመለሱ ተነግሯቸዋል። ኢትዮጵያውያንንም ተጠቃሚ ያደርግ የነበረው ቋሚ የመኖሪያ የሥራ ፈቃድ የሚያስገኘው የዲቪ ሎተሪ መርሃ ግብር መቋረጡ ተነግሯል። ይህን መሰሉ ስደተኞችን የሚያዋክብና ጭንቀት ላይ የሚጥል አሰራር ወደ አውሮፓ ህብረት አባል ሀገራት ብሪታንያም ጭምር የመዛመቱ አዝማሚያም ያሰጋል። ኢትዮጵያውያንን ጨምሮ ስደተኞች በአሁኑ ጊዜ በአውሮፓና በአሜሪካም የገጠማቸው ፈተና፣ በተለይ ደግሞ የአስተዳደር ፍልሰት፣ ሌሎችም ችግሮች ተዳምረው በርካታ አስጊ ጉዳዮች አሉ። ትራምፕ ከሶስተኛው ዓለም ለሚመጡ ዜጎች ጥገኝነት ተቋርጧል አሉ። ከሰሞኑ ብዙዎችን ያስደነገጠው ይህ ጉዳይ የዩናይትድ ስቴትስ ከሶስተኛው ዓለም ሀገራት ስደተኞችን መቀበል ማቆሟን ፕሬዚዳንት ዶናልድ ትራምፕ ያስታወቁት ሰሞኑን ነበረ። ይህ የፕሬዚዳንት ዶናልድ ትራምፕ አስተያየት የተሰማው አንድ አፍጋናዊ 2 የአሜሪካ ብሔራዊ ዘቦች ላይ ተኩስ ከፍቶም ካቆሰላቸው በኋላ ነው። ኤርትራና ሶማሊያ፣ ሊቢያ፣ የመንን ጨምሮ 19 ሀገራት ስደተኞች የመኖሪያ ፈቃድ ይመረመራል መባሉ የቅርብ ጊዜ ትውስታ ነው። ትራምፕ ከሶስተኛው ዓለም የሚመጡ ዜጎች ጥገኝነት ተቋርጧል ብለዋል። ዩናይትድ ስቴትስ ከሶስተኛው ዓለም ሀገራት ስደተኞችን መቀበል ማቆሟን ፕሬዚዳንት ዶናልድ ትራምፕ ባስታወቁ ጊዜ ይህ የፕሬዚዳንት ትራምፕ አስተያየት የተሰማው አንድ አፍጋናዊ 2 የአሜሪካ ብሔራዊ ዘቦች ላይ ተኩስ ከፍቶም ካቆሰላቸው በኋላ ነው። ከኤርትራም፣ ከሶማሊያ፣ ሊቢያ፣ የመንን ጨምሮ ከ19 ሀገራት የወጡ ስደተኞች የአሜሪካ መኖሪያ ፈቃድ በጥልቅ ይመረመራል ተብሏል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሶስተኛው ዓለም ሀገራት የሚደረገው ስደት በዘላቂነት እንደሚቆም አስታውቀው ነበረ። ይህ የትራምፕ አስተያየት የተሰማው ባሳለፍነው ሳምንት ረቡዕ ነበረ። አንድ አፍጋናዊ ዋሽንግተን ነጩ ቤተ መንግሥት አቅራቢያ 2 የብሔራዊ ዘብ አባላት ላይ ተኩስ ከፍቶም ከፍተኛ ጉዳት ካደረሰ በኋላ ነው ይህ ውሳኔ ለዶናልድ ትራምፕ ትክክለኛ መስሎ ስለታያቸው የወሰኑት። ከቁስለኞች አንዱ መሞቱ ተዘግቧል። ዶናልድ ትራምፕ ሶስተኛ ዓለም ሀገሮች ካሏቸው ሀገሮች የሚሰደዱ ሰዎች ዩናይትድ ስቴትስ እንዳይረግጡ የሚያደርግ አዲስ ሕግ እንዳረቀቁ ተናግረዋል። ዩናይትድ ስቴትስም ከዚህ በኋላ እነሱን እንደማትቀበል፣ አፍጋናዊው በዋሽንግተን ጥቃት እንዳደረሰም አገራችንን የማይወድ አንፈልግም ብለዋል። በባይደን አስተዳደር ከአፍጋኒስታን ወደ ሀገራችን የገቡ የውጭ ዜጎች ሁሉ እንደገና መመርመር አለባቸው። ማንኛውም የውጭ ዜጋ እንደገና መመርመር አለባቸው። ማንኛውም የውጭ ዜጋ ከየትኛውም ሀገር
እዚህ ያልሆነ ወይም አገራችንን የማያገለግል ማንኛውም አይነት እርምጃ መውሰድ አለብን። አገራችንን መውደድ ካልቻሉ እኛ አንፈልጋቸውም። የአሜሪካ ስርዓት ሁሉም ሙሉ በሙሉ እንዲያገግም ለማስቻል ከሁሉም የሶስተኛ ዓለም ሀገራት የሚደረግ ስደትን በዘላቂነት አቆማለሁ ሲሉ ትራምፕ ሌሊት ላይ በትሩዝ ሶሻል ሚዲያ ገጻቸው በተናገሩበት ጊዜ በጽሑፍ አስፍረዋል። በኢኮኖሚ ታዳጊ ሀገራት ሲሉ ያለፈበትና የአጸያፊ ቃል መጠቀማቸው ዶቼ ቬለን ጨምሮ የተለያዩ ዓለም አቀፍ ሚዲያዎች ዘግበዋል። ከዚህ በተጨማሪ ለዩናይትድ ስቴትስ የተጣራ ሀብት ያልሆነ ማንኛውም ሰው እንደሚያስወግዱ ትራምፕ አክለው ገልጸዋል። ዜጋ ላልሆኑ ሰዎች የሚሰጠው የፌዴራል ጥቅማጥቅሞችና ድጎማዎች ሁሉ የሚያቋርጡና የአገር ውስጥ ሰላምና መረጋጋት የሚጎዱ የውጭ ዜጎች ዜግነት ፈቃዳቸው እንደሚነጠቅ አስታውቀዋል። አንድ የውጭ ዜጋም ሕዝባዊ ተጠያቂነት፣ ደህንነት ስጋት አሊያም ከምዕራባውያን ስልጣኔ ጋር የማይጣጣም አይነት ከሆነ አባረራለሁ ሲሉ ጽፈዋል። ይህ የአፍጋኒስታን ታሊባን ወደ ስልጣን ከመመለሱ በፊት በአፍጋኒስታን ከአሜሪካ ጋር ይሰሩ ለነበሩ በልዩ ቪዛ ፕሮግራም አሜሪካ ውስጥ የሚኖሩ አፍጋኖችም የሚያካትት ዋሽንግተን ዲሲ፣ ሜሪላንድ አካባቢ ጠበቃና የሕግ አማካሪ የሆኑት ዶክተር ፍጹም አቻሜለህ አለሙ እንዳሉት አፍጋኑ የፈጸመው አይነት ጥቃት ለትራምፕ አስተዳደር በእሳት ላይ ቤንዚን እንደመጨመር ነው ነበር ያሉት። በዩናይትድ ስቴትስ የምስጋና ቀን በሚከበርበት በዚያን ቀን የትራምፕ አስተዳደር ከ19 ሀገራት የመጡ ስደተኞች የመኖሪያ ፈቃዳቸው እንዲመረመር በጥልቅ ትዕዛዝ ያስተላለፈው አፍጋናዊ ግለሰብ ነጩ ቤተ መንግሥት አቅራቢያ 2 ዘቦችን በጽኑ ካቆሰለ በኋላ ነው። ግለሰቡ እንደ ግሪጎሪያን አቆጣጠር 2021 ላይ በአፍጋኒስታን ውስጥ ከአሜሪካ ወታደራዊና የስለላ አገልግሎት ከሰራ በኋላ ወደ ዩናይትድ ስቴትስ መምጣቱ ተዘግቧል። የአሜሪካ ዜግነትና ኢሚግሬሽን አገልግሎት ዳይሬክተር ጆሴፍ ኤድሎው በኤክስ ማህበራዊ መገናኛ ገጻቸው ይፋ እንዳደረጉት ለሁሉም አሳሳቢ ሀገራት የተባሉ ሁሉ የመኖሪያ ፈቃዳቸው ግሪን ካርድ በጥልቀትና በጥብቅ እንዲመረመር ትዕዛዝ አሳልፌያለሁ ሲሉ ገልጸዋል። ባለፈው ረቡዕ አፍጋናዊው ዋሽንግተን ውስጥ ጥቃት ካደረሰ በኋላ የትራምፕ አስተዳደር የአፍጋኖችን የጥገኝነት ማመልከቻ ሁሉ ውድቅ ማድረጉንና መዝጋቱን አስታውቋል። ባለፈው ሰኔ ወር በወጣው አዋጅ መሰረት ምርመራ እንዲደረግባቸው ትዕዛዝ የተላለፈባቸው 19 ሀገራት ዜጎች በመጀመሪያ ደረጃ ማጣራት ሂደት እንዲደረግና ጉድለት አለባቸው ተብሎ የሚታመኑ ሀገራት ዜጎች ላይ የመግቢያ ገደቦች ተጥሏል። ከእነዚህ ሀገራት መካከል አፍጋኒስታን፣ ሶማሊያ፣ ሊቢያ፣ የመን፣ ቻድና ኤርትራ ይገኙበታል። ትችት አቅራቢዎች የተላለፈው ትዕዛዝ በመቶ ሺዎች የሚቆጠሩ ሕጋዊ ቋሚ ነዋሪዎችን የመቅጣት ብሎም ዜግነትንም የመንጠቅ አደጋ አለው ሲሉ ያስጠነቅቃሉ። በውጭ ዜጎች ላይ ይደረጋል የተባለው የመኖሪያ ፍቃድ ግምገማ የዜግነት መብትን ይሻር አሊያም ዜጎችን ያስጠርዝ ግልጽ የተደረገ ነገር የለም።